መሳት እኔ ብል ሰው በመጠምጠው እንዲያደርገው ይፈውሰኛል አምና አዘጋጁ የኔታ ናቸው። አሁን መዝሌ መጽሐፉ ታትሟል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መሳተፍ የምትፈልጉ የዚህን የደቀ መዛሙርቱ አሁን መጽሐፉ የሚሰጠውን እኔ እችላለሁ የምትሉ ምዕመናን ካላችሁ ከውስጥም ከውጭም ሀገር ስፖንሰር መሆን ትችላላችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሐምሌ 29 ቀን 2018 ዓመተ ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማዕከላዊ ጎንደር ሀገረ ስብከት በሚገኘው በመንበረ መንግስት መድኃኔ ዓለም የአራቱ ጉባኤያት ምስክር ትምህርት ቤት እንገኛለን። በዚህ ጉባኤ ቤት ታላላቅ ሊቃውንት ተምረው ያስተማሩበት ጉባኤ ቤት እንደመሆኑ መጠን ከብዙዎቹ ሊቃውንት መካከል የመጀመሪያው የጉባኤ ቤቱ መምህር ታላቁ ጻድቅና ሊቅ በታላቁ ገዳማችን በማህበረ ሥላሴ ገዳም አበምኔት የነበሩት ጻድቁ አምደ ሥላሴ ናቸው። የመጀመሪያው መምህር እና ጉባኤ ቤቱ እንዴት ተጀመረ የሚለውን ታሪክ ነው። እኔ እዚህ ቦታ ላይ እንዴት ቤተክርስቲያኑ እንዴት ተመሰረተ፣ ማን ነው ታቦቱን የባረከው ቤተክርስቲያን ሲባል አቡነ አምደ ሥላሴ። ይህን ሁሉ አፄ ፋሲል የነገሯቸውም አቡነ አምደ ሥላሴ ናቸው። ይህን ጉባኤ ቤት የሚመሰረቱ እሳቸው ናቸው። ምልክት የሚል ፈልግ ካለ ይሄው ያፄ ማን ነው የአቡነ አምደ ሥላሴ ቤታቸው ማደሪያቸው ይሄው እዚህ ማህበረ ሥላሴ ገዳም ዛሬ የሚጠቀሙበት ጉባኤ ቤት ሲያስተምሩበት የነበረው ይሄው እዚህ ጉባኤ ቤት ነው። አሁን ደግሞ ሰፍቶ ይነገራልና ከነዚህ ጉባኤያት የሚካሄድ ጉባኤያት ብሉያቱ፣ አዲሳቱ፣ ሊቃውንቱ፣ መነኮሳቱ ሲሆኑ ከሊቃውንቱ ክፍል ውዳሴ ማርያም ትርጓሜ እስካሁን ድረስ በህትመት አልተዘጋጀም ነበርና ቃል በቃል ከአባቶቻችን ሲያዝ የመጣው አብነቱ በቃል እየተተረጎመ በቃል ትምህርት ይሰጥ ነበር። አሁን ጊዜው ደረሰና የኔታ ጌታው ክቡር ሊቀ ሊቃውንት ምክንያቱም ጌታው ክቡር ዶክተር አለቃ ይላል። ጌታው ክቡር የኔታ ምሕረቱ ገብረ ኢየሱስ እነዚህ ሶስቱ አባቶች መቃብራቸው እዚህ ነው። ነርሙት መዳን መምህራኑ ማለት ነው። አስከሬናቸው እዚህ አለ። ግለጡት፣ ይህንም ግለጡ። እንደዚያው እነዚህ የሶስቱ አባቶቻችን አጽም እዚህ ነው ያለው። ቦታው እንዲሁ የአባቶችንን አጽም ይዞ ጉባኤ ቤቱ ኃይል ረድኤት የሚያገኝ እዚህ ነው ለማለት ነው። እዚህ ነው ያሉና እነሱ ያስተማሩት ትርጓሜ ስለሆነ ክቡር ጌታው ዶክተር አለቃ ይላለሙ ክቡር ጌታው ሊቀ ሊቃውንት መንክር መኮንንን አስተምረው ተው ጌታ ደግሞ አስተምረው አረፉ። ግን ቅዳሴ ማርያም ትምህርተ ዋት ኪዳነ የቤቱን አዘጋጅተውት ነበረ። በቃል ቆይቶ አሁን ለህትመት በቅቷል። አዘጋጁ የኔታ ናቸው። አሁን መዝሌ መጽሐፉ ታትሟል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መጽሐፉ ሲታተም አዘጋጁን የኔታና ያስቀመጥነ ይኸው እኔ የኔታ ናቸው። እኔ የተማርኩ ከእሳቸው ነው። አባቴ የኔ አባት እኚህ ናቸው። እዚያውም እንድታስታውሷቸው ብዬ ነው። እነዚህ ላይ ስዕሉ የእሳቸው እንዲቀመጥ ምን ይላል? አዘጋጅ ይላል።
ክቡር ጌታው ሊቀ ሊቃውንት መንክር መኮንን የመጽሐፉ አዘጋጅ ይላል። ያዘጋጁት የእንታ ናቸው። እርግጥ እንደዚህ ተቀናብሮ ባይቀመጥም ቃል በቃል እሳቸው የተማሩ ስለሆነ እሳቸው ነው። አሳታሚ እኔን ይላል መሰል እና ይህ በረከት አለው። የእንታ መጽሐፍ ነው። ዶክተር አለቃ ይላልም ሊቀ ሊቃውንት መኮንን የእንታ ምረቱ ገብረየሱስ ሌሎችም በፍልሰታ ሲያካሂዱት በጉባኤ ሲያስተምሩ የነበሩ እንደገና ሰሙነ ሕማማት በቤተ ክርስቲያን ሲተረጉሙት በጉባኤ ሲያስተምሩት የነበረው የውዳሴ ማርያምና የቅዳሴ ማርያም እንዲሁም የምርተዋትና የኪዳን አንድምታ ትርጓሜ በየኔታ ሊቀ ሊቃውንት መንክር መኮንን ተዘጋጅቶ ታትሞ ቀርቧልና ዛሬ ይህን የታተመውን መጽሐፍ ለእናንተ ለጉባኤ ቤቱ አባላት፣ አባቶች፣ መነኮሳት፣ ቀሳውስት፣ መምህራን፣ ሊቃውንት ጉባኤ ቤቱ ለእናንተ ሊሰጣችሁ ሊያስረክባችሁ ዛሬ በዚህ ጉባኤ ቤት ተገኝተናል። አባቶቻችን አሉ። ይኸው የኔታ ሊቀ ሊቃውንት መንክር መኮንን ያናችን አንድ ጊዜ አዘጋጁን ያስተዋወቃችሁ። አዎ ከፈረ አዘጋጁ እሳቸው ናቸው። ውዳሴ ማርያም ስታደርሱ ታዩዋቸዋለህ። በረከት አለ። ውዳሴ ማርያም አትለዩም ብሎ ለዚህ አሁን የሚሰጧችሁ የእንታ ናችሁ አይደለም። ትቀበሉ ከየእንታ እጅ ነው የምትቀበሉ። እንደ ቀላል ታሪክ አትሉት። የእሳቸውን ባየው ቁጥር እንደ ቀድመኛል። እኔ አይደለሁም የምሰጣችሁ የእንታን አቁሜ እዚህ ላይ የእንታን ነው ስጧቸው እያልኩ የእሳቸው ስለሆነ ሊሰጧቸው እንታን እንዳትረሷቸው። ወልደ ትንሣኤ ዶክተር አለቃ አየላለሙ ክርስትና ስማቸው ማን ነው? ኪዳነ ማርያም። የእንታ ምረቱ ገብረየሱስ። የእንታ ሊቀ ሊቃውንት መንክር መኮንን ጌታው ዶክተር አለቃ አየላለሙ ከአዲስ አበባ ወደ ጎንደር ከመምጣታቸው በፊት የእንታ ምረቱ ገብረየሱስ እዚያ አለ እንትናቸው ሶስቱን ደሞ አምጣ ማን ያዘ አለ ያለው ሶስቱን አምጣ ያኛው ሶስቱን እሱን አምጣና በዚህ ተሰለፈ። በዚህ ነው በዚህ አለፈ ወደ ከፋር ጋር ቆመ። እነዚህ ሶስቱ አባቶች ዶክተር አለቃ ይላለሙ አዲስ አበባ ነበሩ። ጃንሆይ ናቸው ወደ ጎንደር ትውልዳቸው እዚህ መጽሐፉ ተሰጥቷቸዋል። ተመልከቱ ታሪኩን። ጎንደር ዙሪያ ነው ተወለዱ። ዶክተር አለቃ ይላለሙ በሊቅነታቸው ነው ዶክተር የተባሉ። ጃንሆይ ናቸው ጠርተው አዲስ አበባ ወስደው በቁመታቸው በጣም አጭር ናቸው። ለመጀመሪያ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንፈሳዊ ዕውቀት በመንፈሳዊ ጥበብ የክብር ዶክትሬት የሰጣቸው የመጀመሪያው እኒህ ታላቅ ሊቅ ዶክተር አለቃ ይላለሙ ናቸው። ታውቃላችሁ? የመጀመሪያ ጊዜ በኢትዮጵያ በመንፈሳዊ ትምህርት ብቻ ማለት ነው። እና ምን ለማለት ነው? እነዚህ አባቶች ሶስቱ ያው ጉባኤ መምህራን ያስተማሩት ነው ለማለት ፈልጌ ነው። ይህ ታተመው መጽሐፍ የነዚህ የሶስቱም አባቶች ውጤት ነው። እነሱ በጉባኤ ያስተማሩት የተረጎሙት እንደገና በቤተ ክርስቲያን ቅዳሴ ማርያምን በጾመ ፍልሰታ ትምህርተ ዋዕት ኪዳንን ከሰሙነ ሕማማት ያስተማሩት የተረጎሙት መጽሐፍ ነው ይወጣል ማለት ነው። አሁን አዘጋጁ የእንታ ናቸው መጽሐፉ ላይ የሚለው ግን እሳቸውም ከአባቶቻቸው የተማሩ ስለሆነ የሚሰጧችሁ እነዚህ አባቶች ስለሆኑ እነዚህን አባቶች እጅ እየነሳችሁ ነው የምትቀበሉ። ይሄ ነው። እንደዚህ ነው የአባቶች ታሪክ መጠበቅ ያስፈልጋል። አብረውን ነው ያሉ፣ አጽማቸው አብረውን ነው ያሉ፣ በነፍስም እኛ ጋር ነው ያሉ። አይልም አብረው ጉባኤው ሲካሄድ አሉ ይመጣሉ። አሁን ደግሞ በለጠ እነሱን ትርጓሜ ስንይዝ ደስ ይለናል ማለት ነው። ይህኛው መግለጫ ለመስጠት ነው። ውዳሴ ማርያም፣ ቅዳሴ ማርያም፣ ኪዳን፣ ትምህርተ ዋዕት፣ አንድምታ፣ ትርጓሜ አዘጋጅ ክቡር ጌታው ሊቀ ሊቃውንት መንክር
መኮንን አሳታሚ ዕዝራ ሐዲስ ይላል እና በእሳቸው አዘጋጅነት አሁን ዛሬ ደግሞ በጉባኤ ቤት ስም ታትሞ ይቀርባል። ይህ መጽሐፍ ተሽጦ ለጉባኤ ቤት ነው። አሁንም ብዙ መጽሐፍ ታትመዋል። መጀመሪያ ትንቢተ ኢሳይያስ ታትሟል፣ አንድምታ ትርጓሜ። ሃይማኖተ አበው አንድምታ ትርጓሜ ታትሟል። የቅዱስ ቄርሎስ ድርሳኑ ንባቡም ትርጓሜውም ታትሟል። መጽሐፈ ዕዝራ አራቱ መጻሕፍተ ዕዝራ በአንድምታ ትርጓሜ ታትሟል። የጸሎት ሃይማኖት ሕንጻ መነኮሳት መጽሐፍ ታትሟል። አሁንም ይህ መጽሐፍ ታትሟል። የዚህ መጽሐፍ ገቢ በሙሉ ለጉባኤ ቤት ነው። ይህ ሕንጻ የተሰራ በዚህ ግብር ነው። መጽሐፍቱ እየተሸጡ ሕንጻው ተሰርቷል። አሁንም ማንኛውም መጽሐፍ ተሽጦ ገቢነቱ ለጉባኤ ቤቱ ነው። ጉባኤ ቤቱ ደቀ መዛሙርቱ ሳይርባቸው ሳይጥማቸው ተምረው ወጥተው እንዲያስተምሩ ለነሱ ቀለብ ለነሱ መርጃ ነው። በጉባኤ ቤቱ የሚታተሙ መጻሕፍት ሁሉ ገቢያቸው ተመልሶ ለጉባኤ ቤቱ ነው እንጂ እስካሁን ድረስ የታተሙት መጻሕፍት ምንም የቀነሰም የጎደለም የለም። አሁንም እንደዚያ ነው፣ ወደፊትም እንደዚያ ነው። ሀብትነቱ የጉባኤ ቤቱ ነው። ሁሉ ሀብት ወንበሮቹ፣ መጻሕፍቶቹ ያለው ሁሉ ልብሳችን የኔታው የዶክተር አለቃ እየላለሙ ያላመጣ ነው። አንድ ቀን እናሳያቸዋለን። የዶክተሮች ልብሳቸው እዚህ ነው ያለው። የተረከበችው ጉባኤ ቤት ነው። አደራም ትወጣለህ። ሌላ ቢወድ አንዱ ዘመድ ቢወድ ወይ ይሸጠዋል፣ ብልበልቶት ያልቃል። እስካሁን ይኖር ካባው የኔታ ካባ ይሄ ቡላው ካባ ነው። ሻሻቸው እንደዚህ እንዳ ጥራቸው መቋሚያቸው ጸናጽላቸው አሉ። መጻሕፍቶቻቸው አሉ። ዶክተር አለቃ እየላለሙ መጻሕፍቶች በሙሉ እዚህ ናቸው። እዚያ ላይ ሙዚየም ውስጥ ያልደረሰልን ነው እንጂ እዚያ እናወጣዋለን። ታውታለህ። የኔታ እስከ ልብሳቸው እስከ ሁሉ ነገር ታሊቀልቀው አለ። ጉባኤ ቤት አደራ ጥበቃ። እኔም እግዚአብሔር እስከፈቀደው ድረስ ኑሬ ልብሴም መጽሐፍም ያለው የጉባኤ ቤት ነው። ለሌላም አልሰጥም። ያለው ንብረቴ የጉባኤ ቤት ነው። ጉባኤ ቤት ከሌለ ምዕመናን አደጋ ይገጥማቸዋል። ተረቱ ጉባኤ ነው። በሁሉም ጉባኤ ቤት ስል ሁሉንም የዚህን ብቻ አይደለም ሁሉም እና ሀብትም ንብረትም የመምህራን ሀብታቸውም ንብረታቸውም በጉባኤ ቤታቸው ነው። አሁን የኛ ብዙ ንብረት ነው ያለ። እኔ ብዙ አደራ ነው ያለብኝ። ዮሴያው አንዳንድ ያለቅሳለሁ። ዶክተር አለቃ እየላለሙ እዚህ ድምሰቱ ይሄ እነሳን ቆሙ እንትኑ አለ። አንዳንድ ጊዜ ፈተና ሲመጣ ጦርነት ሲመጣ ከራሴ ሕይወት ይልቅ ማዝን የእነዚህ አባቶች ታሪክ በእኔ እጅ ስለሆነ ስለ አደራ ስለተቀበልኩ እንደው እንዴት ሊሆን ነው አደራውን እንዴት ላደርሰው ነው እያልኩ ነው የምጨነቅ። በጣም መጻሕፍቶቻቸው ትልቅ አደራ ነው። አንድ መጽሐፍ ቢጠፋ ከባድ ያሳዝናል። እና ሁላችንም ባላደራዎች ነን። እንደ ቀላል አትይኝ። ከሁሉ አደራ ይበልጣል። እኔ እነዚህ የመምህራኖች አደራ በእኔ እጅ በመዝገብ ተረክቤው ቢበላሽም ተጠያቂ እኔ ነኝ፣ ቢጠፋም ተጠያቂ እኔ ነኝ። ስለዚህ ካትሮንሱ ጀምሮ እቺ አትሮንስ አሁን እኛ የተማርንባት እቺ ናት። ትንሽ እቺ ትንሽ ሲናማ እናንሳትና እናንሳ። እቺ አሁን ባለ ታሪክ አትሮንስ ናት። እኛ የተማርነ በዚች ነው። አራቱን ጉባኤ የምትችል ልበሰፊ ነገር አላፊ እቺ ናት። ብሉያቱ ሐዲሳቱ ሊቃውንቱ መነኮሳቱ የሚነበቡባት ይችላል። አሁንም አለ። አሁን ወደዚህ ስንገባ የአዲሱ አትሮንስ ሲሰራ ነው ቁጭ ያልኳት የፊትያችን ቁጭ ትበል ታሪክ ቅርስ ናት። አሁን ይችን በመዝገብ ተረክቢያታለሁ። አሁን ይችን እንዳታረጅብኝ እንዳትታጠፍብኝ እንዲህ እያልኩ ነው እንዳስሳት እስማታለሁ። በጣም የቤተክርስቲያን ቅርስ ነው ያላት። ይኸው እንትኗ ሰገኑና እዚህ ላይ አለች። ስንቱ ሊቃውንት የተማሩባት እና አቡነ እንድርያስ ያነበቡ በዚች ነው። ጳጳሳቱ ሊቃውንቱ እቺ አትሮንስ ማኅፀን ጳጳሳትን ሊቃውንትን የወለደች እኔ በጣም ነው የምወዳት። እንደው ቅፍ አድርጌ ብይዛት ብስማት እውነት የለም ያነበብኩባት የተማርኩባት። እንደው አትሮንስ ሁሉ ያነበባችሁበት አትርሱት። እውነት ነው። ቃለ እግዚአብሔር ይዋሃዳናል። ቃለ እግዚአብሔር ይዋሃደና ሁሉን ነገር ትኩረት ሰጥተን ስንወደው
አሁን ቻትሮንስ እኔ እንዲያርግ ቢዛት መጽሐፉን አልሸከመው እንጂ እዚህ ሆኖ ቢነበብ ደስ ይላል። ለምን እንታ ያነበውባት ያስተማሩባት እሷ መሀል ላይ እኮ ናት። እሷ የእንታ እዚህ ላይ ሆኖ አንባቢ እዛ ላይ ሆኖ መጽሐፉ ሊተረገይች እኮ መሀል የመሀል ናት እኮ የመሀል የመምህርና የደቀ መዝሙር መካከል ርስት ናት ቻትሮንስ። አሁን ይሄ አትሮንስ እንደዚያ ነው። አንዘን እንደቀላል አትሉት። አትሮንስ ስናነብ መጽሐፉ ስንዘረጋ በዘፈቀደ እንዳይሆን ባካችሁ ትኩረት እንስጠው ለእያንዳንዱ እንደዚህ መሳራ እኔ ብል ሰው በመጠምጠው እንዲህ አድርገው ይፈውሰኛል አምና ወዝራየለ በቅተው ነው እንታም በቅተው ነው ራየለ ብቃታቸው ጃንሆይ በተያዙ ጊዜ ነበሩ። ናራቲ ሲሏቸው አልበላም እንዴ ጃንሆይ ተይዘዋል። ዜና ይሰማኝ እሳቸው ቢኖርም እሳቸው ዜና ማን ይሰማል? ሬዲዮን ነው ያን ጊዜ ነበረ። ሬዲዮንም ብዙ ሰው አይሰማም። ማንም አልነገራቸው። ግን ቁጭ ብለው ያዝናሉ፣ ያለቅሳሉ፣ ማቸው ይፈሳል። እንደ ኃይለ ሥላሴ ናቸው፣ ኤርትራዊ ናቸው። እሳቸው ነበሩ የሚመግቧቸው። እንዴት አራት ይመስላችሁ? አልበላም እንዴ ጃንሆይ ተይዘዋል፣ ሚኒስትሮች አልቀዋል፣ ተገለዋል። ያለቅሳሉ። አላ በበነገው ሲሰማ ጃንሆይ ረሸኑ ሚኒስትሮች አለቁ ተብሎ ሲነገር ብቃታቸው ታወቀ። ሁሉም አወቀው። ዶክተር አየለ በቅተው አስቀድመው የኢትዮጵያ ሕዝብ ሳይወጣ አስቀድመው ተናግረው ሌላም ብፁዕ ቅዱስ አቡነ ማትያስ አሁን ያሉትን ፓትርያርክ እሳቸው ናቸው። እዚህ ሊመነኩስ የሆነው ተራው ነው። እዚህ ላይ ቁጭ ብለው ጸሎት የሚያደርጉ አሉ። እንደ አባ ሀብቴ ማን ያደርጉ ሊነሱ ቁጭ ብለው ይቀመጡ አሏቸው። እንዴት አሏቸው? ጳጳስ እያለ መነኩሴ ጸሎት አያደርግም አሉ ዶክተር አየለ። ጳጳስ የለም ያን ጊዜ የንታ ምን ነው አሁንስ እየጃጁ ነው መሰል እያለ ተማሪው ማይ መጅስ ማውጣት ነው ሲል ጳጳሱ እሳቸው ይነሱ ጸሎት ያድርጉ አሏቸው። ማናቸው? እሳቸው ብፁዕ ቅዱስ አቡነ ማትያስ ዛሬ ፓትርያርኩ ማለት ነው። ኢትዮጵያ ፓትርያርክ ብቃት እንግዲህ ሄደው በቅተው ማለት ነው። እየታያቸው እኮ ገና እኮ ያን ጊዜ ጊዜያቸው ተማሪ ናቸው። አዲሳት ነው የሚያነቡ ብፁዕ ቅዱስ አቡነ ማትያስ መነኩሴ ናቸው እንጂ ጳጳስ አልሆኑም። ተራ ጳጳስም አልሆኑም እንኳን ፓትርያርክ። አይ ጳጳሱ ይነሱ ጸሎት ያድርጉ አላቸው። እዛ ስለሆነ ተነስቶ ጸሎት አደረጉ። ማሪያው ዚሁን ጠብቆ ጳጳሱ ነው አሁን ፓትርያርኩ ነው ይመራል። እሳቸውም ተናግረው አራሳቸው እዚህ መጥተው ሳለ ጎንደር ተማከ እና የእነዚያ ብቃት እነዚያ በረከት ያረፈበት ነው መጽሐፉ ነው። ለአትሮንስ የእንታ ደግሞ ሊሞቱ ሲሉ አዲስ አበባ እንደኔ በቀደሙ እንደሄድኩት ሄዱ ተጠርተው ነሐሴ ፍልሰታ እነዚህ ተርጉመው ነሐሴ 20 ነው 21 ነው የሄዱና ሁልጊዜ ሲሄዱ እንደዚህ አሁን እንደዚህ እናንተን አልነገርኳችሁ ማለት እንደዚያ ነው የሚሄዱ አይነግሩንም ነበር። ያን ጊዜ ግን ታውቋቸዋል ሞታቸው ማለት ተበሰሙ እንደዚህ እንግዲህ በርቱ ተማሩ ጠንክሩ። ለስብሰባ ተጠርተው ነው የሄዱ አዲስ አበባ። ይሄ መጽሐፍ እንትኑ ሊታተም የአማርኛው መጽሐፍ ቅዱስ ሊታተም ለዚያ ዝግጅት ተጠርተው ይሄዱ። በሉ እንግዲህ በርቱ ተምሩ፣ አስተምሩ፣ እኛ ምክትሎቹን አስተምሩ፣ አንተም ተማሩ ብለው እኔን ጠርተው እዚህ ቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ 4 ላይ ያለው ወልደ ጽና በጸጋው የሚለውን አነባለሁ። ይሄ እንደዚህ አደረጉ። አነብ መሃል ላይ ምን ይላል? እና የገርለ ተጋደልኩ በድሬኒ ፈጸምኩ ሃይማኖቴኒ አቀብኩ ወበፀሐኒ ዕድሜ ላይርፎ ነው ለመጀመሪያው ላይ ወበፀሐኒ ዕድሜ ላይርፎ እና የገርለ ተጋደልኩ የማርፍበት ጊዜ ደርሷል። መልካሙን ገር ተጋድያለሁ። በድሬኒ ፈጸምኩ ቅድድሜን ሩጫዬን አገልግሎቴን ጨረስኩ። ሃይማኖቴን ያቀብኩ ሃይማኖቴን ጠብቄያለሁ። እንከሰ ጽኑ ሊታክለ ጽድቅ ዘያስቴን እግዚአብሔር መኮንን ለጽድቅ ይታሜረ እንግዲህ ወዲህ እግዚአብሔር ያን ጊዜ ሲመጣ የሚሰጠኝ የጽድቅ ቃል ተግዛዝ ዋኮ ለኔ ብቻ አይደለም ለለ ጸንሁ ጻቱን ሁሉ ደጅ ለሚጸኑ የሚለውን ቅዱስ ጳውሎስ ሊያርፍ ሲል ይህንን ለጢሞቴዎስ ጽፎለታል። የሚያርፍበት የሚሞትበት ጊዜ ሲደርስ እኔታ ያንን አንብ ብሎኝ እኔን ቁም ያነበብኩት ምን ዛሬ እንታ ምንድነው ብለን እኛ አልገባንም። እንግዲህ ለምን ተነበረ ሕፃን ምን ያርፉ የሚለው ምንም አልመሰለንም። ሄዱ ተካሳቸው እንደሚያርፉ አውቁት በኋላ ነሐሴ ሄደው እዚያ ጉባኤው አብረው ተሳትፈዋል።
የተወሰነ ጊዜ ጉባኤው ቆዩ። በኋላ ታመሙ። ሳል ያስላቸው ነበር ቀድሞ። በኋላ ወንድማቸው አለ እዚያ እንዳረፉ ማን ነው ዳዊት እንደንቱ በጣም እንደምትዋቸው በጣም ቀጭን ናቸው። በትርምት በጾም ሰውነታቸው ያለቀ ነው። በሽታው መቋቋም ስለማይችሉ ሳሉ ያስቸግራቸው ስለነበረ ህዳር 5/89 ዓመተ ምህረት አረፉ። አዲስ አበባ እንዳሉ እዚያ በኋላ አስከሬናቸው ከአዲስ አበባ ብዙ ጳጳሳት አብረዋቸው አዲስ አበባ ቅድስት ማርያም የህዳር 6 ሲፈታ አደረ። ያ በመኪና ነው ያን ጊዜ ጉዞ ከአዲስ አበባ ባህር ዳር ጊዮርጊስ ደግሞ ህዳር 7 ቀን የጊዮርጊስ በዓል ስለሆነ እዚያ ደግሞ ሲፈቱ አድረው ህዳር 7 አስከሬኑ ያረፉ በ5 ነው። እኛ አመታታቸውን የምንጠብቅ ባረፉበት ስለሆነ 5 ነው። ህዳር 7 ከባህር ዳር መጣ። በጣም የጎንደር ህዝብ በጣም የሚወዳቸው በጣም እና እየተራጨ ከአውሮፕላን ማነው ካዘዞ ጀምሮ መኪናው ህዝቡ እስከዚህ ተሰልፎ እንኳን ክርስቲያኑ ሙስሊሙ ማለት ነው ታቸው ሞት ሲባል በጣም ነው ያዘነ እና ህዳር 7 ቀን ስርዓተ ቀብራቸው ተፈጸመ። እዚያው አባቶቻቸው ቀብር ከዶክተር አለቃ ይላልና ከኔታ ቀብር አብሮ ተፈጸመ ማለት ነው። እና ያኛው ጉባኤ ቤት ጠባብ ነበረች፣ እዚያ ነበረ። ያ በኋላ እግዚአብሔር ፈቅዶ ወደዚህ ሲመጣ ደግሞ ያኛው ወደ ምድር ሲሰፋ አስከሬናቸው በክብር ወጥቶ እዚህ ተቀምጧል ማለት ነው። እና የእነሱ መጽሐፍ ነውና እንዳትረሱ በመጽሐፍ ስማቸው በዚህ ጊዜ ይነሳል። ኪዳነ ማርያም፣ ገብረ ኢየሱስ፣ ወልደ ትንሣኤ ታውቁታላችሁ አይደል? ማን ኪዳነ ማርያም የጌታው ዶክተር አለቃ እየላለሙ ክርስትና ስም ነው። ገብረ ኢየሱስ የጌታው ክቡር መምህር ምሕረቱ ገብረ ኢየሱስ ስም ነው። ወልደ ትንሣኤ የጌታው ክቡር ሊቀ ሊቃውንት መንክር መኮንን ጻፍ ስም ነውና ጸሎት አስቡ ማለት በረከት እንድናገኝ ነው እንጂ እነሱ በቅተው ሁሉ ነገር አውቀው ያለፉ ስለሆኑ እኛ እነሱን ለማገዝ ሳይሆን እኛ ግን በረከት እናገኛለን። እኔም አሁን አንዳንድ ጊዜ ፈተናዎች ይመጣሉ አሉ። ፈተናዎች በጉባኤ ቤቱም በቤተክርስቲያኑ ኃላፊነት ስላለ ቀላል ኃላፊነት ስላልሆነ ከባድ ኃላፊነት ስለሆነ ሁሉ ነገር የሚታወቅ ሲይዙት ነው። በዳሩ መጫወት በጣም ኢምንት ናት። የሳሪ ያላት በኃላፊነት ሲቀመጡ ግን ከባድ እና አንዳንድ ጊዜ ፈተናዎች ሲመጡ መጥቼ ከዚህ ከአባቶች በርከክ ብዬ ሰላምነቻው ነው ዝናደግኝ ጉባኤ ቤቱ ማጸን ይፈታልኛል። አሁን አማካሪዎችም እነሱ ናቸው። አማካሪዎች የዚህ መምህራን ናቸው። አጽማቸው ይስላል በነፍስ የሚመክሩኝም እነሱ ናቸው። የሚያስተዛዝኑኝም እነሱ ናቸው። የሚያረጋጉኝም እነሱ ናቸው። ጉባኤ ቤቱን የሚመሩትም እነሱ ናቸው። እኔ ለሱ የተቀመጥኩኝ እነሱ ናቸው። ጉባኤ ቤቱን እኔም ሰጥቻለሁ፣ ለነሱ ሰጥቻለሁ። ብሳሳትም እንኳን ባጠፋ እናንተ አስተካክሉት። ሰው ደካማ ነው። በምስጢር ብሳሳት እናንተ አስተካክሉ። አቤቱ የጉባኤው አምላክ መድኃኒዓለም ክርስቶስ ተሳስቼ ምስጢር ባፋልስ ስለማላውቅ ደካማ ስለሆንኩ ነው እንጂ እፍረት አታድርግብኝ ብዬ ሁልጊዜ ስጀምርም ስጨርስም ይነምናል። ስጀምር እንዳልሳሳት ጠብቀኝ። ጥያቄ ሲመጣ ጥያቄ ለመመለስ መሳሳት ይኖራል። ሰው ደካማ ነው፣ ፍጹም ስላልሆነ እንዳልሳሳት አንተ ጠብቀኝ፣ አንደበቴን አንተ ቆጣጠር። ኋላም ስጨርስ ጉባኤው ጌታዬ የተሳሳትኩት ነገር ካለ አንተ አስተካክል። የድፍረት አታድርግብኝ፣ የትዕቢት አታድርግብኝ። ደካማ ስለሆንኩ ደንቆሮ ስለሆንኩ ነውና ድንቁርናዬን ደካማነቴን አይተህ አንተ እርምልኝ እያልኩ ነው ወይም ማካሄዱ እና እነዚህ ታላላቅ መምህራን አባቶች እነሱ እውቀት ነው እንጂ ሰው ደካማ ነው። ምን አለ እኛ ምን አለን? እንቅልፍ ጥሎን ነው ወዲያው የምንነሳ ሰዎች ፍጹም እውቀት አለን እንኳን እኛ። ቅዱስ ጳውሎስ ምንድን ነው ያለው? ሁለቱን ሲጽፈው አይጻአን እኔ ጭንጋፍ ነኝ ነው ያለው። አእምሮ የለኝም ነው ያለው። ሁሉን ነገር ገልጦልኝ ዳዊት አንሰ ጼዋኮ ሰብ ነው ያለው። እኔ ትንኝ ማለት አእምሮ ደካማ ነው ነው ያለው።
እኛም በዚህ ዓለም እየኖርን ጠንካሮች ነን፣ ዕውቀቱን ይዘነዋል፣ ፍጹማን ነን ብንል አይ እንዴት ዳዊት ይታዘበናል። ሌሎች በእውቀት አንደኛው ፍጹም የባሕርይ አምላክ እሱ ብቻ ነው። ያቀጥሎ ደግሞ እሱ ጸጋውን የሰጣቸው ቅዱሳን አባቶቻችን ነቢያት፣ ቅዱሳን ሐዋርያት ናቸው። ያቀጥሎ ደግሞ ሊቃውንቱ እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቄርሎስ፣ እነ ቅዱስ ባስልዮስ ህዝባቸው ላይ ተዋሳያን እየመጡ ባስልዮስ ሰልሱ ላይ ሲያርፉ ልብሱ የሚያቃጥለው እሳቸው የሚያቃጥለው እነሱ እንኳን ፍጹም ነን አላሉ። በእውቀት ፍጹም ነን አላሉ። ራሳቸውን ዝቅ አድርገው ያማ የማዳበሪያ ያህል በልተን እንኳን ፍጹም ወጣኒነትም የለ እንኳን ፍጹም ወጣኒነትን አልጀመርንም ገና ነን። ያውም በዚህ ዓለም ጀምር ያለው የሚል ሰው ቅዱስ ጳውሎስ እኮ ይላል አዋቂ ነኝ የሚል ቢኖር ቁም ያለው ነው የሚል ቁም ያለው የሚል ቢኖር እንዳይወድቅ ይጠንቀቅ ነው። ለካ ሁላችን አልቆምንም ማለት ነው። ገና በአራት እግራችን አልቆምንም። ገና እንደ ሕፃናት እየዳህን ነው ማለት እኮ ነው። ቁም ያለው የሚል የሚመስለው ነው። ቁም ያለው የሚመስለው ቁም ያለው የሚል ወይም እንደቆመ የሚመስለው ሰው ቢኖር እንዳይወድቅ ይጠንቀቅ። ከባድ ነው እና የእነዚህ አባቶች ጸሎት የእነዚህ አባቶች ትርምት ስጋቸው አልቋ አጥንታቸው ብቻ ይንታ አጥንታቸው ብቻ ነበር። ስጋቸው የለም አልቋል። ከስራው ብዛት አሁን የኔ ይሻላል መስገድ እሱ በጣም ከባድ ነበር። መሳኪ ህይወት ታሪካቸው ላይ መጽሐፉ ተሰጥቷቸዋል አይደል? እዩት። የነበረባቸው ታሪክ ነበራቸው። መብራት የለ፣ ውሃ የለ፣ ምን የለ፣ የነበረው ጭቅጭቅ ሰበካ ጉባኤ አንድ የተመረጥኩኝና ታቆንታ አላ በእኔ ቀጥሎ የተመረጡ ሰዎች ድምፅ ያገኙት ጥቂት ነው። የኔ ብዙ ነው። አላ በል እንግዲህ አንተ ሰበካው ቢላውን ገብተህ ሌላ ነገር የለውም ጭቅጭቅ ነገር ነው። አንተ አሁን ቃል ይዘህ ማጠራቀም ያለብህ እንጂ ነገር አታጠራቅም ያደርግልሃል። በሊያኛው ሰውዬ ሲሉ እኔ ለጊዜው እንታን የሰበካ ጉባኤ እንዳልሆን ፈቅደህ አላውቅም ውስጥን አላውቀው እኔ እንታየኝ ለስጨቃጨቁ ጉባኤ ቤት መግባታቸው ስብሰባ ሲኖር እንዳሁኑ አይደለም። አሁን ሰላም ነው፣ ችግር የለም። ያን ጊዜ ግን በጣም ከባድ ጭቅጭቅ ነው የነበረባቸው። እየሳሉ እዚያ ሲጨቃጨቁ አርፍዶ መጥቶ ጉባኤ ያዘኑ ነበር። አይ ያው በጣም ችግር ነበር፣ በጣም ከባድ ነበር እንደ ጊዜው ማለት ነው። እና የኛውን ምንም ችግር የለም፣ ሰላም ነው፣ ተመስገን። ሰበካ ጉባኤው በጣም ትሁት ነው፣ የዋህ ነው፣ በጣም ደስ የሚል ነው። እና እንትን ሲሉ እንዴት እኛ ሌላ ገባ በቃ እንትኑ ከባድ ነው። ማን ጊዜ አደባባይ ኢየሱስ ተጻፈልኝ ስለ ስብከት አሳየዋቸው። አይ አሁን አንተ ሰንበት ተማሪዎቹን ሌሎ ያስተምራቸው፣ አንተ አሁን ተማሪ ብለህ ኋላ አታጠውም። እነሱ ጋር አብረህ ከሰንበት ተማሪ ጋር የምትሯሯጥ ዝም ብለህ ቀለም ተማሪያልና አስቀሩ። ያን ጊዜ እኛ የምናገኘው 10 ብር ናት ሀገረ ስብከት። እንዳሁን ሰርከፍ ውስጥ የለም። ለያች 10 ብር ብቻ እንጀራ ገዝተን ነው እና ገንዘብ ይፈልጋል። ያን ኢንተርኔት ትንሽ ገንዘብ ባገኝ እርግጥ ገንዘብ ወዚያም ወይ 15 ብር ትሆናለች። እዚህ 5 ብር ነው የሚጨምር የስብከቱ ማለት ነው። ለውስጤን እንትን ይላል ደግሞ ገብርኤል ተጻፈልን ለዚህ ለስብከት አሳየዋል። እሳቸውን ሳላሳይ አለ ታያቸው። አይ ወይ ቅርብ ሰንበት ተማሪዎችን ሌላ ያስተምራቸዋል። አንተ ዝም ብለህ ለማ አንተ የምታስተምራቸው ሌሎች አሉ አለ። ለካ እየታያቸው ነው የጉባኤው ነው ከባዱ ማለት ነው። አንተ ዝም ብለህ ይሄን ተማር፣ ገንዘብ ካነሰ ይሰጣሉ ይሉኛል። ስንት ነው ብሩ ያለ ያወጡና እንካይ ልጅ እንዲመለስ ለጊዜው ደስ ይለኛል ያያሉ። በሌላም ቦታ ወንደር ስብከት ይጻፍልኛልና እሳቸው እንዴት እንደሚታያቸው ዝም ብለህ አንተው ይመጣው ዘመናዊ ትምህርት ጀመርኩ። ተወሰነ አንድ ሳምንት ያህል ሄድኩ። ሎተሪ ያለ አሁን ነው ጀመርኩ። በዚህ ህብረት ማነው እዚህ ህብረት ትምህርት ቤት ይባላል እና እዚያ ነበር ማታ ጀመርነ። ኋላ ማታ ጉባኤ ስላለ የለውም ለአንድ ሳምንት አይናቸው እንዲጠፋ ይፈልጉ ኋላ የለውም እስራኤል ስለሆነ ደግሞ ተማሪው እዚህ ማለት እሳቸው አውቀዋል። ገብቷቸው ያውቁታል ሁሉ ነገር ስለሚያውቁ ዘመናዊ እንደጀመሩ ገባቸውና አስጠሩኝ። አንድ ቀን ቤተሰሙን ጠፍተህ ነው
እንዴ ዘመናዊ ጀመርክ አስቀድመው እንትን ለመንገር እኔ ስለምፈራ ያስፈራሉ። እንደዚህ እንደኛ አይደለም። እሳቸው ግርማቸው ሲታዩ ገና በጣም ያንቀጠቅጣሉ። ይንታል እንኳን ቀና ብሎ እንኳን ለመናገር ለማየት ያስፈራሉ። እንደዚህ እንደኛ አይደለም። ልዩ ነው ጸጋቸው፣ ግርማቸው እንታ ከሻሻቸው ካነጋገራቸው ሰው ፊታቸው መቆም አይችልም እና እንኳን ልናገር ሲዘር እሳቸው አስቀድመው ነገሩን ለማቅለል አይ ዘመናዊ ጀምረናል እንዲህ አሉና ቀለል አድርገው ተሰቀው እንዲያሉ አሁን አልኳቸው ይሄን ማምስት ያጠዋል ነገር ያን ጊዜ ግልጹ ነገሩ እኔ ሳልሞት አሁን አሉ እኔ ሳልሞት መጽሐፉን ተልተሎ ዝለቀው ይሄን ማንም ያጠዋል እና ስንት ሰዓት ነው የምትሄዳሉ? በዚህ ሰዓት አልኳቸው። እሺ በል አትሄድም እንግዲህ ነገና እሺ መጣ ታንክስ አንተና ወጥቶ በላ ሄዳለ እንደሚሞቱ ይታወቃቸዋል ማለት ነው። ተልተሎ ዝለቀው ተልተሎ ያላ እኔም እንግዲህ እሳቸው ትእዛዝ ስለማልወጣ ግማሹን ከዚህ ጉባኤው ጓደኞች ጋር ግማሹን ከቤታቸውን ያስተማሩን ተውሉትን ለመናገር እንደ ዛሬ ነው ያወጡት። እዚያች ዘመናዊ በጀመርኩባት ሰዓት ማታ 11 ሰዓት ሌላ ጉባኤ ያዙልኝ። ሌሎችም አሉ ተመለሱ ሲሏቸው እምቢ ያሉም አሉ። አንዳንዶቹ አኮርፈው በዚያም ባለ ነገር አለ። ሰው የሚጠቀምም አለ የማይጠቀምም ስላለ ብዙ እንትን አለ። ዝርዝር አልገባምና በዚህ አድርገው ማሹን እዚህ ማሹን እዚያ አስተማሩ። ሌላ ነገር ኑሯቸው አይደለም። እኔን ከዘመናዊ ትምህርት ተመልሼ ይሄውን እንድማር ብለው ይታያል ስለሚታያቸው እና ሁሉ ነገር ይነግሩኛል። እንዴት እዚህ ለቤት ይሰራል ይሉኛል። 4 ክፍሎች ነው የነበሩ ፍቅረ ማርያም አለ ይዋል እና የነበራችንበት ሰው እዚህ የነበሩ 4 ክፍሎች ነው የነበርንባቸው ነበሩ። 12 ተማሪ ብቻ ነው እዚህ ነው ሌላ ግን ተማሪው ማያ ነው ያንስ እንደዚህ ያ ተማሪ ነው። ደሞዟም 10 ብር ናት። ይሄንታ 300 ብር ናት። ማለት ነው 300 ብር ነው እንግዲህ እኛን ያስተማሩን። ይሄንታ ደሞዛቸውን ያገኙ 300 ብር የእናንተ ስንት ነው የምታገኙበት ስብከት? ማህበረ ቅዱሳን 300 ነው የምታገኙ። ከጀርመን ጋር ነው ይወላችሁ። እነሱ እኮ ያኛ ማህበረ ቅዱሳን የለም። ያችን 300 ብር ደግሞ ምጽዋት መስጠው ተማሪ ረድተው እንግዳ ተቀበለው ቤተክርስቲያኑ እንደዚህ ትንሽ ነበር የሚያገኙ እና ዶክተር አየለ የተቀበሉትን ደግሞ እሳቸው በእጃቸው አይቀበሉም። ታወቁ ስለሆኑ አብራቸው የሚሄድ ተማሪ አለ ያ ይቀበላል። እሳቸው ሄዳሉ ይመጣል። መንገድ ላይ ተሰልፈው የቤቶች ይጠብቃሉ። የኔ ታስሏቸው ያውቋቸዋል። ስጣቸው እያሉ ያችንን 300 ብር አመንገድ ይጨርሷታል። ዶክተር አየለ ምን ይበላል ኋላ እዚህ እንትኖች አሉ ባለስልጣኖች ጃኖን ስለላኳቸው በእጃቸው ገንዘብ ስለማያስቀምጡ ድርጓቸው እዚህ ቤተ መንግስቱን ተብሎ እዚህ ነበረ ድርጎ ወጥቶላቸው ማታ እዚያ ነበር የሚያመጡላቸው ብር እጃቸው ስለማያስቀምጡ ማለት ነው። ፍጹም ናቸው ዶክተር አለቃየለ ምን ገንዘብ የሚባል በእጃቸው ያው ሲመጡ ደግሞ ያልሰሙት ይመጣሉ። አለቀ በኋላ አንተ ኃይለ ሥላሴ መጥቶ አልስጣቸው ይላል። አልቋል እኮ ብሩ የኔ ታልቋል እኮ አይ ማለቅ የለም ወጣና ምን ይባላል? ለደውለንትኖች ይናገራሉ። እንደ ኃይለ ሥላሴ ለሚኒስትሮች እዚህ ላሉት አረ የንታን እያሉ ነውና ይቆጣሉ። ብር ስጡኝ ይላሉ። ይሰጣቸዋል። አንተው እንጂ አው ሰተናቸዋል። ተቀብላቸዋል? አዎ ተቀብላቸዋል። እንዲህ እያሉ ነው አባቶቻችን። ፍቅረ ነዋይ ጠፍቶላቸው ፍቅረ ነዋይ ፍጹም ፍቅረ ነዋይ የሚባል እንታም ይሆናል። አሁን አዲስ አበባ እንደዚህ ከሄዱ ምን ካሉ ብር ይለምናሉ። ለተማሪዎች ወለ ይለምናሉ። አምጥተው ይሰጡን ነበር። እኔም አሁን ስሄድ እንደዚህ ያለ ይለምናሉ። አሁን ግን በእጃችሁ ብር አልሰጣችሁም። የፊተኛውና የአሁኑ አስተዳደር ልዩነት ነው። ብር ብንሰጣችሁ ይሻላችኋል ነው እንጀራ ይሻላችኋል? ለዚህ አቆን አሁን እንጀራ ስለሆነ ነው እኔ ብርም አልሰጣችሁ እንጂ አሁንም እኔም ጠይቃለሁ ለምናለሁ። ግን
ይሄ የሚገባው ያለው ነገር የዓመት በዓል ሲሆን መግደፊያው ምናምን ያው በህንጻው ያለው ነገር ጠሁም እዚያ እያልን አሁን ወደ ምግብ ስለቀየር ነው እንጂ የእንታ እንደመጡ ወዲያው ብር ይሰጡናል። ያዟትን ለምን ያመጧትን ጣል ያደርጉልናል። አሁን ግን ብሩ ቀረና ጊዜው እየተሻሻለ ያው መጽሐፍ ማሳተም ሆነ ለእናንተ በነፃ መጽሐፍ ይሰጣል አይደል? እርሎስ ሲታተ ብሩ ምን ያደርግላችኋል? አሁን ብሰጣችሁ ብር አሁን እኔን እንደዚያ ነው የማደርገውና ላልደረሰው ይህንን ወደ መጽሐፉ ቀይረን ለምንም ባመጣ ጥሬ ብር ብሰጣችሁ ምን ያደርግላችኋል? መጽሐፉ እየቀረ እየሄድን ነው እንጂ እንትኑ አልተቋረጠም ማለት ነው። አካሄዱ የአባቶቻችን አለ፣ ግን ሁኔታው አሰጣጡ ለየት ይላል ማለት ነው። እና አሁንም ይሄ ተሽጦ ኪሎም አሁንም ኢሳይያስም እየታተመ ነው አልቆ ቄርሎስም ሊገባ ነው። ወንጌሉ ነው እንግዲህ እናንተ ጥያቄ የቀረ ወንጌሉ ደግሞ በቅርቡ ሲፈቅድ ይታተም ይሆናል። ይህም በእናንተ ጥያቄ ነው። ዞሮ ግን ይጠቅመናል። ይህ ሁሉ ገቢው ለማን ነው? ለጉባኤ ቤት ነው። ጉባኤ ቤት ደግሞ ማን ነው? እኛና እናንተ ነን። ገንዘቡ ለማን ነው? ለማን? እኔም ለግሌ እችንም አሁን እንዲህ አልወስዳት እንደናንተ ተመዘገብኩ ወስዳት እንጂ ከመጽሐፍ ሽያጭ 5 ሳንቲም ፈልግልኝ። ካሁን በፊት መተሸጠውም ለዚህ ሳን ይሆን አሁን የሚሸጠው ጉባኤ ቤት እንጂ ምን ያደርግልኛል ነው። እና አሁን እንግዲህ የወሰዳችሁት ወስዳችኋል፣ ያልወሰዳችሁት ኑ መምህር ፍቅረ ማርያም እንግዲህ ለምይቁ እንትን በዚህ ያው የኔታ ሊቀ ሊቃውንት መንክር መኮንን ዶክተር አለቃ ሙኒት ታምረቱ ገብረ ኢየሱስ ተረጎሙት የአንድምታ ትርጓሜ ያው ተዘጋጅቷል። የሰጡነ አዘጋጁ የኔታ ሊቀ ሊቃውንት መንክር መኮንን ናቸው። የኔታን ስጦታ ይህን እየሰማችሁ ይንታን እየሰማችሁ ስማቸውን ጥራለን። መምህር ቢበኩሉ መለስ ይላል እዚህ ያለው የሌለን ነው። ይንታን እዚህ ሳሙ ይንታን የኔታ የሶስቱ ሊቃውንት አባቶቻችን የዶክተር አለቃ እየላለሙ የኔታ ገብረ ኢየሱስ የኔታ ሊቃውንት መንክር መኮንን ሲተረጉሙት የነበረው የውዳሴ ማርያም ትርጓሜ ይተዋ ተዘጋጅቶ ቀርቧል። ስጦታውን የሰጧቸው የኔታ ሊቀ ሊቃውንት መንክር መኮንን ናቸው። አሁን ጉባኤ ቤቱ እየሰጠ ነው። ለጉባኤ ቤቱ ደቀ መዛሙርት ስጦታ እየሰጠ ነው። የሚቀበል ከየኔታ እጅ ስለሆነ ተጠራችሁ ኑ። ይንታ ወደ ይንታ የኔታ ሊቀ ሊቃውንት መንክር መኮንን ይህንን ስጦታ ሰጥተዋል። በረከታቸው ጥራ የኔታ ሊቀ ሊቃውንት መንክር መኮንን ያዘጋጁት የአንድምታ ማርያም ትርጓሜ ነው። በረከታቸው ይደርብን። ያው የኔታ ሊቀ ሊቃውንት መንክር መኮንን እሳቸው ወደዚያ ወደ የኔታ ናቸው የሰጧችሁ። የኔታ ስጦታ ነው ሁሉ የኔታ ነው፣ የኔ አይደለም። የዚህ ወደዚህ አሰማኝ እዚህ የኔታ ናቸው የሰጧችሁ። የተጠራችሁ ቀረብ በሉ። ያልዚዋል ወሰዳችሁ በቃ እኔን ተው። ይኸው የኔታ ሊቀ ሊቃውንት መንክር መኮንን ስጦታ ተውላችኋል። እሺ ድምፅ ይኸው የኔታ እሳቸውን የሰጧችሁን ያደል ነው። ስጦታው የኔታ ነው። እሺ ይኸው ወዚህ የኔታ አዘጋጁ ሰጪው የኔታ ናቸው። እኔን ተው እኔ አይደለሁም። ቆይተው እሺ የኔታ ናቸው የሚሰጧችሁ። እኔ በውክልና ነው የምሰጥ። የሚሰጡ የኔታ ናቸው። እኔ ተወካይ ነኝ። ጥሩ አሳልፍ። ይኸው የኔታ ናቸው። እኔ የኔታን ወክዬ ነው የምሰጥ። እሺ ይኸው ይኸው የኔታ ስጦታ ነው።
እንግዲህ ምዕመናንም ሌሎቹ ጉባኤ ቤቱ ይህንን መጽሐፍ ሽጦ ለነሱ ለደቀ መዛሙርቱ ምግብና ቀለብ ያውለዋል። መሳተፍ የምትፈልጉ የዚህንን የደቀ መዛሙርቱ አሁን መጽሐፉ የሚሰጠውን እኔ እችላለሁ የምትሉ ምዕመናን ካላችሁ ከውስጥም ከውጭም ሀገር ስፖንሰር መሆን ትችላላችሁ። ጉባኤ ቤቱ እየሰጠ ነው፣ በነፃ ነው የሚሰጥና ምናልባት ይሄ ቢሸጥ ለነሱ ተመልሶ ለቀለብ ስለሚሆን እኔ እችላለሁ የምትሉ ምዕመናን ካላችሁ ስፖንሰር መሆን ትችላላችሁ። ስብሐት ለእግዚአብሔር አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይድረሰው። አሜን።